ምንም አላስታውስም። የማውቀው እድሌን ብቻ ነው። ቆይ እሷም እኮ ድንገት ቤተሰቦቿ ልታገኝ ትችላለች። ያን ናፍቆኝ ነበር። በልጅነት አይምሮዬ ግን ልጅ አድርገሽ ተቀበልሽ። አንቺ እንዳይከፋሽም ምንም አልልም ነበር። ቀስ እያልኩ ግን ረሳኋቸው። ቲና ቲና ችግር ውስጥ የገባች ትመስላለች። ከሰውየው ጋር እጅ ለእጅ ተያይዘው እየሄዱ ሳለ መንገድ ላይ ትሁት አግኝታቸዋለች። እስቲ ቲና ምንም ያክል ተንኮለኛ ብትሆን እንደኔ የምትመቻችሁ ቪዲዮ ላይክ በማድረግ ሀሳባችሁን አሳዩ። ታዲያ ቲና ከዚህ ችግር ውስጥም ለመውጣት ይህንን ሰውዬ ልትለው የምትችለው እዚህ የመጣች የምትወስደኝ እህቴ እሷ ናት፣ አንተ በቃ ወደዛ ሂድልን፣ እሷን የማውራት ነገር አለ በሚለው እንግዲህ ምናልባትም ትሁትን እያደረገች ያለችውን ነገር ልትነግራትም ትችላለች ማለት ነው። ሙሉ ታሪኩን ባትነግራት ራሱ አሁን ላይ ስራ ላይ እንደሆነችና ትሁት ደግሞ ምንም ነገር ሳታስታውቅ ቲና ጤነኛ መሆኗን ሳታስባንን እዛ እንድትሄድና ከተወሰነ ጊዜ በኋላ ደግሞ ቲና ወደ ቤት ሄዳ ያለውን ነገር በዝርዝር ለትሁት ብትነግራት ትሁትን እዚህ ጋር ተባበሪ ማለቷ የማይቀር ነው ማለት ነው። ከዚህ በፊትም እንግዲህ ትሁት በተደጋጋሚ ቲና ስለምትሰራው ስራ ብትጠይቃትም ቲና ልትነግራት አልቻለችምና ምናልባትም እዚህ ጋር ሊሆን ይችላል ትሁት ወደ ቤት ሄዳ ቲና ስትመጣ ምን እየሰራች ነበር፣ ምን እያደረግሽ ነበር የሚለውን ነገር ልትጠይቃት የምችለው ማለት ነው። ሰውየው ደግሞ እዚህ ጋር ምንም ነገር ሊጠራጠር አይችልም። ትሁትም መታ ምን ሆነሻል፣ ለምንድነው እንዳይስነ ስውራን የምትሄጂው የሚለውን ነገር አልተናገረችም። ቲና የሚለውን ስም ብቻ ስለጠራች ሰውየውም የሚያስበው እሷን የሚያውቃት ሰው ወይም ደግሞ እህቷም ልትሆን ትችላለች ብሎ ነው ሊያስብ የሚችለው እንጂ ጤነኛ ነች የሚለውን ነገር ሊጠራጠር አይችልም ማለት ነው። ግን ደግሞ በእርግጠኝነት ትሁት ሰውየውን ወደዛ ሄድልን እህቴ ናት፣ የማውራት ነገር አለ፣ የማናገራት ነገር አለኝ በሚለው ሰውየው ወደዛ ሲሄድ ትሁት ምንም ነገር ሳታስታውቅ ከዛ እንድትሄድላትና እንድትወስዳት ትጠይቃታለች ብለን እንጠብቃለን። ታዲያ ሌላው ቲና አሁን ላይ እያጭበረበረች ያለው ሰውዬ ከሚስቱ ጋር ሆኖ ነው በሱ እሳቤ ቲናን እያጭበረበራት ያለው ማለት ነው። ሚስቱን እንደ እህቱ አድርጎ ቲና እዚህ ጋር እየነገረችው ታሪክ አለ። ከአባቴ ያገኘው ትልቅ ቤት በውርስ አለ፣ እንደዚህ አይነት ነገር አለኝ፣ ገንዘብ አለኝ የሚለውን ነገር ስትነግረው እሱም የራሱን ንብረት በሷ ስም አድርጎ እሷ ምናልባት ወደ ጋራ ንብረት ታመጣዋለች፣ ያኔ እሷን አስወግዶ ወይንም ደግሞ ወደዛ እንጥላታለን የሚለውን ነገር ሲናገር ነበረ ማለት ነው። እሱ ያሰበው እንግዲህ ቲና እንደዛ አድርጎ አጭበርብሮ ከሚስቱ ጋር የቲናን ሀብት ለመቀማት ነበር ያሰበውና በዚህ ውስጥ ደግሞ ያለችውን የትንሹን ሀብት እያጣ ነው ማለት ነው። እስካሁንም እንግዲህ ምንም የተጠራጠረው ነገር የለምና ምናልባትም በኋላ ላይ የሚጸጸትበትን ነገር እያደረገ ሊሆን ይችላል። ሌላው ነገር ደግሞ ቲና እዚህ ጋር ይሄንን ነገር ለምንድን ነው እያደረገች ያለችው? ከዚህም በፊት እና አባዬ ቤት በነበረችበት ሰዓት የካሌብ ሚስት በነበረችበት ሰዓት የሰው ንብረት የሰው ሀብት መቀማት የሚለውን ነገር ሰራ ነበር። ግን ደግሞ ከጊዜ በኋላ ከስህተት ተማርኩኝ፣ ችግር አስተማረኝ፣ ያጠፋው ጥፋትና የደረሰብኝ በደል ትልቅ ትምህርት ሰጥቶኛል የሚለውን ነገር ስትናገር ነበር። ግን ደግሞ ከጊዜም በኋላ እንዴት ነው ወደዚህ ስራ የገባችው፣ እንዴት ነው ወደ ሰው ማጭበርበር የገባችው የሚለውን ነገር አሁን ላይ በግልጽ የታወቀ ነገር የለም። ምናልባትም አሁን ላይ እያደረገች ያለችው ነገር ለምን እንደምታደርግና እንዴት ወደዚህ ስራ እንደገባች ለትሁት በዝርዝር ትነግራታለች ብለን እናስባለን። በእርግጥ ከዚህም በፊትም ከትሁት ጋር መንገድ ላይ የተገናኙት እንደ ነቢጤ ወይም ተቸግሮ እንደሚቀመጥ ሰው ነበር የተገናኙትና ቲና ያንን ነገር ስታደርግ የነበረው ራሱ እንደዚህ አይነት ሰዎችን ለማጥመድ ይሁን መንገድ ላይ እንደዛ ጤነኛ ሰው እንዳልተቸገረ ሰው ቆማ ምናልባትም አንዳንድ ሰዎች መጥተው እሷን ሊጠቀሙበት ወይም ደግሞ ከሷ የሆነ ነገር ሲፈልጉ ሲቀርቧት እሷ በዛ ውስጥ ልታጭበረብራቸው የእነሱን ሀብት ልትቀማቸው ያሰበችው ያኔ ትሁትን ስታያት ሩጣ ነበረ እንግዲህ
የሄደችው። ያኔ ትሁትን ከተባነነ ዞር በይ ስራዬን እየሰራው ነው አታስተጓጉኝ ብላ ተናግራ ነበርና ምናልባት ቲና ያኔ መንገድ ላይ ራሱ ቁጭ ብላ እንደዚህ አይነት ስራ ትሰራ ይሆን የሚለው ነገር እስካሁን ላይ ያልተፈታ እንቆቅልሽ ነው ማለት ነው። ምናልባትም እኛም እንግዲህ መልሱን ልናገኝ የምንችለው ያለውን ነገር እንዳለ ለቲና ለትሁት ስትነግራት ነው ማለት ነው። ሌላው ነገር ደግሞ የምናነሳው ስለ ቲና ማንሳት ካልቀረ ናቲም ዛሬ ደግሞ ቲና ሲላት የነበረው ሰውየው እስር ቤት ነው ያለው፣ ለምን ሴትየዋን አጭበርብረን ይሄን ቤት እንድትሸጥልን አናረግም፣ ለምን አንቀማትም የሚለውን ነገር አሁንም እየተናገረ ነው ማለት ነው። ያ ማለት የናቲ ፍላጎት እዛ ጋር ትሁትን ቀምቶ ትሁትን አግብቶ ተመስገንን ማበሳጨት ብቻ ሳይሆን የአባዬን ቤት ራሱ ወስዶ ባዶ እጁን ማስቀረት ወይም ደግሞ ጎዳና እንዲወጣ እንደሚፈልግ ነው የተረዳ ነው ማለት ነው። እስካሁን ድረስ አባዬ እሱን ምን እንዳደረገው ባይታወቅም ከዚህ በፊትም ከትሁት ጋር ሆኖ ለእናቱ ትልቅ ውሎላት ነበረ። እናቱን ከዛ ስቃይ አውጥቶ ነው ጤነኛ እንድትሆን ያደረገውና አሁን ያላትን ህይወት እንድትኖር ያደረጓት። ናቲ ደግሞ አሁን ላይ የአባዬን እንደዚህ ቤቱን ለመቀማት እንደዚህ እሱን ጎዳና እንዲወጣ ባዶ እጁን ለማስቀረጥ ምን ያክል ራስ ወዳድ እንደሆነና ምን ያክል ክፉ ሰው እንደሆነ ነው የምንረዳው ማለት ነው። አባዬ ምንም የበደለው ነገር የለም። ያኔ ሽማግሌ ሂድልኝ ሲለው አልሄድም፣ ላንተም ለተመስገን መሀላችሁ ውስጥ አታስገቡኝ፣ እናንተ ጸብ ላይ ናችሁ፣ እናንተ እኔን አታስገቡኝ የሚለውን ነገር ተናገረ እንጂ ናቲ ምንም ያደረገው ነገር የለምና ናቲ ደግሞ ለምን በዚህ በችግሩ ጊዜ ይሄ ችግር ባጋጠመው ጊዜ አባዬን ተጠቅሞ ቤቱን ሊቀማው እንዳሰበ ባይታወቅም ግን ደግሞ አሁን ላይ የአባዬ ሚስት ምንም አታስታውስም ምንም አታውቅም የሚለውን ነገር ስላሰበ ያንን ነገር ተጠቅሞ ቤቱን ሊቀማ አስቧል ማለት ነው። ግን ደግሞ አሁን ላይ ለእሱ ችግር የሚሆንበት የአባዬ ሚስት ትውስቷ እየተመለሰ ነውና ምናልባት ይህንን ነገር እሺ ላትለው ትችላለች ማለት ነው። ያ ማለት ቀስ በቀስ የወደፊት ህይወቷን የወደፊት ማንነቷን ንብረት መሸጥ መለወጥ የሚለውን ነገር ምን ያክል እንደምትጠላና ምን ያክል እንደምትጸየፍ አባዬ ራሱ ይሄንን ነገር እንደማይወድ ከድሮ ጀምሮ ስለእሱን ስለምታውቀው ማለት ነው ይሄን ነገር እንደማይቀበለው ስለምታውቅ ናቲን እሺ ልትለው አትችልም ማለት ነው። ግን ደግሞ ችግሩ አሁን ላይ የአባዬ ሚስት ትውስቷ እንዲመለስ አልፈለገችም ማለት ነው። እሷ ያሰበችው ትውስቷ ከተመለሰላት የቀድሞ ህይወቴን ካስታወስኩኝ የቀድሞ ህይወቴ ውስጥ እድል የለችም፣ ትውስቴ ከመጣ እድልን እጠላታለሁ፣ አሁን እንደምወዳት ላልወዳት እችላለሁ፣ አሁን እንደምሳሳላት እንደምንከባከባት ላልንከባከባት ላልወዳት እችላለሁ የሚለው ነገር ስላልሳሰባት ነው ለእድል ካላት የፍቅር የተነሳ ትውስታዋ እንዲመለስላት ያልፈለገችውና ወደ ሕክምና ተመልሳ ሕክምናዋን መከታተል የሚለውን ነገር እሺ ልትችላቸው ያልቻለችው ማለት ነው። እድል ደግሞ ይሄን ነገር ስትሰማ በጣም አዝናለች። ያዘነችው ደግሞ ከክፋት ወይም ከመጥፎነት ሳይሆን የአባዬ ሚስት ለእሷ ያላትን ፍቅር ለእሷ ያላትን ጉጉት ስታይ ነበረ፣ እንግዲህ ስታለቅስ ነበረ። እሷ ደግሞ አሁን ላይ እያሰበች ያለችው እንግዲህ እኔ እዚህ ካለው የአባዬ ሚስት ሕክምናዋን አታረግም፣ ጤነኛ ከሆነች እኔን እንደምትጠላኝ እኔ እንደ በፊቱ እንደማትከባከበኝ ስለምታስብ ይህንን ነገር አታደርግም። እኔ ደግሞ ከመንገድ ላይ ዞር ካልጉላት ምናልባትም ሕክምናዋን እንድትከታተል ትችላለች በሚል ነው ደብዳቤውን ጽፋ ለመሄድ የወሰነችው ማለት ነው። ግን ችግሩ ደግሞ አሁን ላይ የአባዬ ሚስት ያንን ደብዳቤ ካገኘች በጣም እንደምትጎዳና በጣም ልቧ እንደሚሰበር ግልጽ የሆነ ነገር ነው ማለት ነው።